እንዴት ዋልሽ? ወይም ክላስ አልገባሽም እንዴ? ዛሬ ብገባ እዚህ ታገኘኝ ነበር። ምን አለ ቀና መልስ ብትመልሺ። በዛ ላይ ቁጣው ምን አመጣው? እኔ እንደዚህ ከማለት በፊት እህቴ ምን ሆነች ብላ ጠይቀኝም እንዴ? እሺ ምን ሆነሽ ነው? ተረገመች ሴትዮ ያለች ምን ማለት ነው? ሜሪን ብቻ ባሉን እንደዚህ እያልሽ ያለሽ? አዎ እሷን ነው ደግሞ ታቆላምጣታለህ እንዴ? ቆይ ምን አረገችሽ? አባታችንን ደፋች፣ እኛንም ደፍታ ሀብቱን ጠቅልላ ለመውሰድ ማተረገው ነገር አለ እንዴ? አረ በምን ስለፈጠረሽ እንደዚህ አትናገሪ። ስለ ገንዘብ ብቻ ነው እንዴ ሁሌ ቆይ የምታስቢው? የአባታችን ሞት ቢሆንም እኮ እሷንም ቢሆን ጎርቷታል እኮ። አረ እባክህ በጣም ጎርቷት የለ እንዴ? በምን ቆይ ምን እያልሽ ነው? ሚስቱ እኮ ናት ነበረች በሚለው አስተካክላ። ቆይ አንተ ለምንድን ነው ለሷም ተቆረቆረው? በምን የሚበላ ነገር እኮ እስካሁን ምንም አልቀመሽም። ምን ይስራልሽ? ምንም አልፈልግም። እኔ የምፈልገው ምን እንደሆነ ታውቂያለሽ? እሺ ደስ ይለኛል። የምትፈልጊውን ንገሪ። እኔ የምፈልገው አንቺን እዚህ ቤት ለማየት ነው። እባክሽ ሜሪ አትቀየማት። ልጅነት ይዟት ነው እንጂ ጠልታሽ አይደለም። ኧረ አልተቀየምኳትም፣ ይገባኛል። ይልቅ ላንተ ምን ላምጣልህ? ካላስቸገርኩሽ ቡና ታመጭልኝ? ኧረ ችግር የለውም። እሺ እንዴት ወልሽ እቴ? ምን ደህንነት አለ? በምን አሁንም ስለሜሪ ክፉ ነገር ልትናገሪ ባልሆነ? እሷ እዚህ ከኖረች ድረስ እኔ ሰላም ስለማናል ንግግሬን ብትላምደው የሚሻለው። እኔ ግን የሜሪ መጥፎነት አንድ ቀን ታይቶኝ አያውቅም። እንዴት ይታያል? አንተና አባቴ ምን እንዳስነካቻችሁ ድረስ አላውቅም። በምን እስቲ ቀርበሽ ያት። በጣም መልካም ሰው እኮ ናት። እንኳን ቀርበት በሩቅም ትቀፈኛለች። እንዴት አልሽ? በምን አንቺ እያለሽ ምን ሰላም አለ? ቆይ ይሄን ያህል ምን ባረግሽ ነው እንደዚህ የጠላሽ? የሚወደድ ስብዕና ያለሽ መሰለሽ እንዴ? ደግሞ ስሚ፣ ይሄ የእናታችን ቤት ነው። እሺ እሱን እኮ እኔም አልካድኩም፣ ግን ደግሞ አባታችሁን ያገባሁት ለሀብትና ለንብረት ብዬ አይደለም። ተይ እባክሽ፣ ለዛ ነው አባትሽ የሚሆንሽ ሰው ያገባሽ። ፍቅር እኮ እድሜ አይገድበውም። በዛ ላይ ደግሞ አባታችሁ ለኔ በጣም ጥሩ ሰው ነበር። ምን ዋጋ አለው? እድሜውን አሳጠርሽው። ከተጋባችሁ እንኳን አንድ አመት ሳይሞላችሁ አባቴን ደፋሽ ገፊ። እንዴት ዋልሽ? ደህና ዋልክ ብሩክ? ስራው ድክም አድርጎኛል እባክሽ። ከኔ በላይ ግን አልደከመህም። እባክሽ ሜሪ ለሷ ንግግር ቦታ አትስጩ። ተያት በቃ። ንግግሯ እኮ እንዴት አጥንት እንደሚሰብር አልገባህም? እኔ እኮ ያልገባኝ ይሄን ያህል ምን አርጊያት እንደጠላችኝ ነው። አባታችሁ ለኔ በጣም መልካም ሰው ነበር። ባሌ ብቻ ሳይሆን አባቴም ጭምር ነበር። ልክ ነሽ። አባዬ ለሁላችንም ደግ አባት ነበር። አንቺን ሊያገባ ሲያስብ እንኳን ነግሮን ነበር ለሁላችንም። እሷም ተወድሽ ነበርኩ። አውቃለሁ። ሴተኛ ዳሪ እንደነበርኩ ስታውቅ ነው አይደል የጠላችኝ? በእድሜ ትንሽ በመሆንሽ ማህበረሰቡ የፈጠረብን ተጽዕኖ እሷ ላይም ተጽዕኖ ፈጥሮባታል። እንዴት? ያው በአባዬና በአንቺ መካከል የእድሜ ልዩነት ስላለ አለ አይደል? ያው ለገንዘብ ወይም ደግሞ ንብረት ለመካፈል ብላ ነው የቀረበችው የሚባል አስተሳሰብ ስለሚኖር ነው። እና አንተም ያየህን ቀን የደነገጥከው ለዛ ነበር ማለት ነው? ታዲያ ስኒስ የማህበረሰቡ አንድ አካል አይደለም? ስልክ ስደውልልሽ ለምንድን ነው የማታነሺው? እንቅልፍ ወስዶኝ ነበር። ዛሬ ከጠበቃው ጋር ተገናኝተን ነበር። እንዴ እኔ በሌለውበት? የደወልኩልሽ እኮ ለሱ ነበር። እሺ ታዲያ ምን አወራችሁ?
አባታችን የድርጅቱን 35%ን ላንቺ 35%ን ደግሞ ለኔ እንዲሁም በንዛዜ መልክ አስቀምጧል። ቀሪው 30%ስ? እሱን ደግሞ ለሜሪ ነዋ። ምን አባታችን አብዷል እንዴ? እሱ ለነገሩ ያበደችን ሴት ካመጣ በኋላ ነው። በቃ በሁሉም ነገር የሷን ስም አንስተሽ ካልተናገርሽ አይሆንልሽም ማለት ነው። ቆይ ለመሆኑ አንተ ይሄን ሰምተህ እጅና ጣጥፍ ትቀመጣለህ እንዴ? ቆይ ምን ማድረግ ነበረብኝ? ነገሩ አንተ ምን እሷ ተቆርቋሪ አይደለ? በሚ ይሄ የንዛዜ ቃል ነው። ምንም የሚለወጠው የሚፈጠረውም ነገር የለም። በዛ ላይ ቤቱም መኪናውም በእኛ ስም አይደል እንዴ? የኛ የሁላችንም ቢደመር የድርጅቱን 30% እንደማያወጣ ታውቃለህ እንዴ? በቃሽ በእናትሽ። በሁሉም ነገር ተጨቃጭቀሽ ትችያለሽ እንዴ? እንዴት ዋልሽ ሜሪ? ደህና ዋልክ ብሩኬ? ደህና ነኝ። ወደ ቢሮ ሄደሽ ነበር? ጠበቃውን አገኘሽው? አዎ መፈረም ያሉብኝ ሁሉንም ነገሮች ላይ ፈርሜያለሁ። በጣም አሪፍ። ከእንግዲህ ወዲህ ቤት መቀመጥ የለማ። ሀዘኑም ይበቃሻል። ሜሪ በሚግን ባንቺ በተሰጠሽ ድርሻ ቅር ሳትሰኝ አትቀርም። እሷ ቅር ከመሰኘት አልፋ ዛቻም ጀምራለች። ለነገሩ ከዚህ በኋላ ቤት ውስጥ የምንገናኝበት ብዙ ጊዜ አይኖረንም። ቤት ተከራይቼ ለመውጣት አስቤያለሁ። በቃ በመሚ ተሸነፍሽ ማለት ነው። እንዲማ እጅ መስጠት የለብሽም። ወዴትም ንቅንቅ ማለት የለም። አይ ብሩኬ ምን አይነት ቅን ልጅ ነህ? እዚህ ቤት ለመቆየቴ ብቸኛ ምክንያት እኮ አንተ ነህ። እንጀራ ልጅ እንጀራ እናት እዛ ታማ ተኝታለች። አንተ እዚህ ዘና ብለህ ተቀምጠው። አረ በሚ እንደዛ ይባል በበሽታ ይቀለድ። አረ እንደው በሞተች በሚ አይዞህ ክፉ አይደለም። የክፉ ሰው ምኞት ደግሞ ቶሎ አይደርስም። ሄሎ በሚ። ሄሎ ዛሬ አንድ ምናግርሽ ሰርፕራይዝ አለ። በጊዜ ወደ ቤት ነው። እሺ ምንድነው ደግሞ? አሁን ንገሪኝ። አሁን ከነገርኩሽማ ምንም ሰርፕራይዝ ሆነ። በቃ እሺ። እሺ እጠብቅሻለሁ። መቼስ እንደዚህ አቻኩለሽ የጠራሽኝ የሆነ ነገር ቢኖር ነው። አዎ አለ። ልክ ነህ፣ ግን በጣም ፈርቻለሁ። ምን ያስፈራሻል? ንገሪኝ እንጂ በጉጉት ገደልሽኝ እኮ። ምን መሰለህ? ብቻ የገመትኩት እውነት ሆኖ ባልሆነ። ምንድን ነው የገመትከው? እርጉዝ ነሽ አይደል? እንዴ እንዴት አወቅከው? ባለፈው እንደዛ አፍሽን ይዘሽ ስትሄጂ ጠርጥሬ ነበር። አዎ ልክ ነህ። ለቅሶ ላይ ሆነን ወዲህ ወዲያ ስንል ምንም ሳላስተውለው ለካ 2 ወር ሆኖኛል። ኦ በጣም ደስ ይላል። ወንድም ወይም እህት ልናገኝ ነዋ። ድሮም ያንተ አልጨነቀኝም ነበር። አታስቢ፣ በምንም ቢሆን ደስ እያላት ነው የምትቀበልሽ። እንዳፍህ ያርግልኝ። ሄሎ ማሪ፣ ባለፈው ያሳየኸኝ መድኃኒት አለ አይደለ? ይቀላል ያልኩሽ? አዎ፣ ከሰውነት ቶሎ የሚጠፋው። ይኖራል። ፈልገሽ ነው? አዎ፣ በቃ ብሩን ቶሎ አስገባልሃለሁ፣ ትልክልኛለህ። ምንም ችግር የለውም። ላንቺ ማኖር ነገር የለም። እሺ። ላንቺ ወጣች እንዴ? በሚ ሰርፕራይዚንግ ቀድመሽ አወቅሽብኝ እንዴ? አይ ሰርፕራይዝሽን እንኳን አላወኩም፣ ግን እስከ ዛሬ ለበደልኩሽ ነገር ተጸጽቻለሁ። ይቅርታ ጠይቃለሁ። አይ በሚ እኔ እኮ አልተቀየምኩሽም፣ አታስቢ።
ከዛ በፊት ግን ይውላንቺ ውርስሽን ለኔ? አዎ ላንቺ ይገባሻል። እኔ እኮ በጣም ነው የምወድሽ። አጠጭ እንዴ ለምን? በጣም ይቅርታ። ምን እየሆንሽ ነው? ሁሉም ነገር እንዴ ተነሽ እንጂ እኔ እኮ አልተቀየምኩሽም። ሻይ ውስጥ መድኃኒት አለ። አንቺ መልካም ሰው እንደሆንሽ ባለማወቄ ስህተት ፈጽሜያለሁ። ይቅርታ ያድርግልኝ። እንዴት ነው የምታስቀምጥ? ድሮም እኮ ነግሬሽ ነበረ በእኔ ልጅ እንደምትወድ። እንዴ ያምን ልጅ? የተቃቀፋችሁ ስለዛ መስሎኝ። ልጅ አርግዛ ባለ ነው። አልሰማችም እንዴ? በእኔ 3 ወር ልጅ ናት። ወንድ ልጅ በሆነ እና አባታችን ምትክ በሆነ